ትራምፕ ወደ ዋይት ሃውስ ለሁለተኛ ጊዜ ከመግባታቸው ዋዜማም ሆነ ማግስት የአሜሪካን ዜጎች ቀልብ የገዙበት መፈክር አላቸው። በእንግሊዝኛው ምህጻረ ቃል ማጋ ይሰኛል። ሜክ አሜሪካ ግሬት አጌን ወይም አሜሪካንን ዳግም ታላቅ እናድርግ ማለት ነው። በዚህ መሰረት አሜሪካንን በዓለም አቀፍ መድረክ ገናና የሚያደርገው ወደ ዓለም የልህቀት መድረክ እየተንደረደረ ያሉት ራሽያና ቻይናን በመገዳደር የአሜሪካን ጥቅም የማይሻሙ በማድረግ ነው ብለው ስለሚያምኑ የተለያዩ ተግባራዊ እርምጃዎችን መውሰድ ከጀመሩ ሰነባብተዋል። ትራምፕ ስለ ሩሲያ ያላቸው አቋም በተለያዩ ተንታኞች ሲተረጎም ከአሜሪካ ጋር በመከላከያ እድገት እየተወዳደረች ያለች አድርገው ሲሆን ከዩክሬን ጋር ያለው ጦርነትን በማራዘም ማዳከምን መርጠው ነበር። በውጤቱም የተሳካላቸው እንዳልሆነ እየተነገረ ሲሆን ለሺ ጂንፒንግ ቻይና የነበራቸው ግምገማ ደግሞ በዓለም አቀፍ የውድድር ሜዳው ከአገራቸው ጋር በንግድ ብቻ ልትወዳደር የምትችል እንጂ በጦር አቅሟ ግን ከአሜሪካ ጋር የማትነጻጸር ናት የሚል ነበር። ስለዚህም ቻይና ወደ አሜሪካ የምታስገባቸው ሸቀጦች ላይ ከ200% በላይ ታሪፍ በመጨመር ለማዳከም ጥረት ጀምረው እንደነበር የሚረሳ አይደለም። ይህ እርምጃቸው ግን የቻይናን ጉልበታማ እጆች የመፍታት ውጤት ባለማምጣቱ በመጠኑ ለመተው ተገደዱ። በእንቅርት ላይ ምን እንደሚሉት ደግሞ አሜሪካ ተጨማሪ ስጋት ከቻይና መስማቷ ይበልጥ አደናጋሪ ይመስላል። ትራምፕ የቻይናን የሸቀጥ መደርደሪያ ያፈራርሳለሁ ብሎ ቢነሱም የቻይና የባህር መርከቦች፣ የሰማይ ጄቶችና የምድር ኃይሉ በጥራትም ሆነ በብዛት እየላቀ በፈጠራ ክህሎት እየዳበረ ለዓለም መገለጡ ሳያንስ ትራምፕ ከፔንታጎን የደረሳቸው ባለ 200 ገጾች ሪፖርት ጆሮአቸውን ጨው ያደረገ ነበር። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።